መሳደብ ሌላ የኔን ጥያቄ ለማስተናገድ እድል ሰጥቶኝ ያውቁምና እነዚህም ኦርቶዶክስን የማይወክሉ ተማሪዎች ናቸው ላይክ ሰዎች ናቸው ማለት ነው። ዝም ብሎ ተሰብስበው ነው የመጡት ማለት ነው። ማለት አንዳንድ ጊዜ አሁን ላይፍ ሰው ይከፍትና ዝም ብሎ ሲሞቅለት በቃ ዝም ብሎ በዛው ይቀጥላልና እንደዛ ናቸው ወይ እነዚህስ? ወይስ ስለነዚህ የሚያውቁት ነገር ካለ እንዲነግሩኝ ነው። ይቅርታ። እሺ መልካም። ቅድም ምናልባት ተናግሬያለሁ። እነኚህ በስድብ ሊያሳምን የሚሞክር ሰው በኃይልም አይደለም በፍቅር ነው። አይደለም ቀርቶ መጽሐፍ ቅዱስ ራሱ ይናገራል። ደንቆሮ ብሎ የሚሳደብ የገሃነመ እሳት ይገባዋል ነው የሚለው። ስለዚህ ወንድሙን ደንቆሮ ብሎ የሚሳደብ የገሃነመ እሳት ይገባዋል። ጨርቃም ብሎ የሚሳደብ ደግሞ የሸንጎ ፍርድ ይገባዋል ነው የሚለው። ስለዚህ መጽሐፋችን የሚናገረው ካላከበርን አንተ የኔ ልታከብርልኝ አትችልም። ስለዚህ እነኚህ መምህራን አይደሉም። በቃ እኔ የሚያስተምሩኝ መምህራኖች ወይም ደግሞ የተማርኳቸው አባቶች መምህራኖች ቀሳውስትም ሆኑ ወንጌላውያንም ሆኑ የአዲስም ሆኑ የብሉያት ተሳዳቢ አይደሉም። ስለዚህ ሲሰደቡ እንደውም ዝም ብሎ በትዕግስት የሚመልሱ ናቸው። ስለዚህ እነኚህ ቤተክርስቲያኗ ማታውቃቸው ብዬ ነው የምልህ። መምህራን አይደሉም። ምናልባት መጋቢ ብሎ ወይ ደግሞ ብሉይ ብሎ ወይ ደግሞ እንደዚህ ብሎ ስለመጣ አይደለም። ስለዚህ መምህር ነው ብዬ አልልህም ወንድሜ፣ በጣም ይቅርታ። እሺ፣ ስለዚህ ታዲያ ቤተክርስቲያኗ ስለነዚህ ሰዎች ኃላፊነት ወስዳ መስራት የለባትም? ምክንያቱም በጣም ብዙ ሰዎችን ወደማይሆን ነገር እየነዱም ስለሆነ ማለት ነው። አንዳንድ ጊዜ እንደዚህ በኃይል ፍትጊያው ምናምን የሚመጣው ከዛ ከሚነሳው ነገር አንጻር ነውና ቤተክርስቲያን ስለነዚህ ሰዎች ኃላፊነት አትወስድም? ዝም ብላ ነው እንዲምትዋቸው? ማለት በጣም ብዙ ዳሜጅ እየፈጠሩ ስለሆነ ማለት ነው። ትክክል ነው፣ ኃላፊነት ትወስዳለች። ግን ደግሞ እንግዲህ ምን አለ መሰለህ እውቀታቸው አስታቢዋቸዋል አይደለም። ስለዚህ ቤተክርስቲያን ምናለት ይሄ ቲክታክ ያው በሁሉም ጋር መምህር ያልሆነው መምህር ነኝ ብሎ ነው የሚጽፈው። በቃ የቤተክርስቲያን ሰዋል ቤተክርስቲያን መስሎ ነው። ምንንም ቢሆን ብቻ ነጠላ ለባሽና መምህር መሳይ ብቻ ነው ያለው እዚህ ጋር ቲክታክ ላይ የሚመጣው እንጂ ቤተክርስቲያኗ ተሳደቡ የሚል የለም። ኃላፊነትም ትወስዳለች። ስድብ አይፈቀድም። በቃ ምንችለውን እንመልሳለን፣ ማንችለውን ደግሞ ጠይቀን አንብበን በእውቀት ነው። ስለዚህ እውቀት አለኝ ብዬ እውቀቴ ያስታበይኛል። ስለዚህ በፍቅር ከሆነ ደግሞ ፍቅር ካለኝ ፍቅር ያንጸኛል ስለሚናገር፣ እውቀት ያስታበያል፣ ፍቅር ያንጻል ስለሚል። ስለዚህ እውቀት ቢኖረው በፍቅር አንተን ካልሳብ ልሰማውም አትችልም። እኔ አሁን አነጋገር ችዬ እውቀት ኖሮኝ አይደለም እየሰማችሁኝ ያላችሁ፣ በፍቅር ስለሆነ ነው። ስለዚህ ትክክል አይደሉም ወንድሜ። ይቅርታ ግን ተመለሰልክ። በቃ እሺ፣ አሁን እንደነገርከን እዚህ ቲክቶክ ላይ ያሉ የኦርቶዶክስ ቤተክርስቲያን አስተማሪ ነን የሚሉ ሰዎች ዝም ብለው ነጠላ ለብሰው ስለሞቀላቸው ነው የኦርቶዶክስ አስተማሪ ነን እያሉ ያሉት እንጂ ቤተክርስቲያኑ ያልወከለቻቸው በቃ ላይክ ሰዎች እንደሆኑ ክሊርሊ ተነግሮናል። እንግዲህ ኃላፊነት ቢወስዱና ቢስተካከሉ አሪፍ ነው። ካልሆነ እንግዲህ አላህ ያስተካክላቸው ነው የምለው። እናመሰግናለን፣ ስለ ስነ ስርዓቱ እናመሰግናለን። ኢንሻአላህ ነገ አሪፍ አስተማሪ ውይይት ይኖራል ብዬ አስባለሁ። እርሱም ደግሞ አስተማሪ ይዘው ይመጣሉ ብዬ ተስፋ አደርጋለሁ። በቃ ቀጥል። ጀዛከላህ። አመሰግናለሁ። ፈጣሪ ያክብርልኝ። አይከፋችሁም አይደል? ለወርድ ነበር። በቃ እረፍት አድርጉኝ። እኛም ሰዓት እየሄደብን ስለሆነ እረፍት አድርጉ። እናመሰግናለን። ነገ አደራ እንዳይቀሩ 3 ሰዓት ላይ 4 ሰዓት ላይ እንጠብቆታለን። ነገ ፈጣሪ ይርዳን፣ ፈጣሪ ያግዘን። አደራ ግን ለመነቃቀር ለመሳደብ አትሁኑ። እንደዚህ ልክ ጨዋ እንደሆናችሁ እውነት ሙስሊም ወንድሞቻችን ጨዋ ናችሁ። ክርስቲያን ወንድሞቼም አደብ እንድትገዙ እኔ በፈጣሪ ስም ነው የምለምናችሁ። ስላከበራችሁኝ ፈጣሪ ያክብራችሁ። እኔ ካጠፋሁም ያስቀየምኩትን ባነጋገሬ ካለ ይቅርታ ብያለሁ። ሰላም እደሩልኝ። ሰላም እደሩ። እኛም በጣም አድርገን እናመሰግናችኋለን። አላህ ሂዳያ ይስጣችሁ። ዱዓ እናደርግላችኋለን። አላህ ካለ ነገ እውነቱን ከውሸቱ የምንለይ ይሆናል። እንዳትቀሩ። ነገ 3-4 ሰዓት ላይ እንጠብቃችኋለን ከነ መምህር ጋር ማለት ነው። መልካም ምሽት ይሁንላችሁ ሁላችሁም። 5000 ቅዱሳን። እሺ መልካም ምሽት ሁላችሁም። ቅዱሳን ወቅዱሳን ከስር የምታዳምጡ እህቶች ወንድሞቼ
ያው በዚህ መንገድ ፕሮግራማችን እየቀጠለ ይገኛል። ኢንሻአላህ ሁላችሁም ታብታብ አድርጉ እና ቪዲዮ ፖስት ሳደርግ አይደርሳችሁም፣ ሪፖርት እየተደረገበት ነው ያለው። ስለዚህ የገባችሁ የመጨረሻውን ቪዲዮ በደንብ አድርጋችሁ እዩት። ኮፒ ሊንክ፣ ኮሜንት ተጻፉ፣ ላይክ አድርጉ። እሺ ባረከላሁ ፊኩም። የመጨረሻውን ቪዲዮ ዳዋው ይቀጥላል። አልሐምዱሊላህ ብዙ ስራዎች እየተሰሩ ነው ያሉት። ዛሬ 3 መምህር አውርተናል። ነገ ደግሞ 4ኛ መምህር ይመጣል። 4ኛ መምህር መልስ አለ ወይስ የለውም? ምን ታስባላችሁ? ኮሜንት ጻፉ። ነገ የምናይ ይሆናል። እሺ ጋስተላሉት ወንድሞች ደግሞ በሙሉ ፎሎ አድርጉ። ተጠቀሙባችኋላችሁ። በሙሉ ፎሎ አድርጋቸው። የማርያም እንዴት ሰላም ብያለሁ። እንዴት ነሽ ኤምሩዬ? ጠብቅ ብለኝ ነበር። ሶሪ ተቀድማለህ አንተ። አሁን እንዴት ነው? ሰላም ነው አሉ ሌምሩ። እንዴት ነህ? ሰላም ነው። ሰላሙን አላ መን ተቢዐል ሁዳ። እንዴት ነው ወገናችን? አለን እግዚአብሔር ይመስገን፣ ሁሉ ሰላም። የት ቤተ እምነት ነህ? እኔ ጋር ሁሉ ፋኑ ይገርምሃል። እኛ ጋርም እንደዛ ነው። ኦርቶዶክስ ነኝ ብሩ። አይ ስማኝማ፣ በጣም ከባድ ጥያቄ ተፈጠረብኝ። ክርስትና ልጠይቅህ ፈቃደኛ ከሆንክ? እሺ እስካሁን እየሰማሁ ነበር ጥያቄዎችን እና አንድ ልጠይቅህና ከዛን ጠይቀኛል። በቃ ይቻላል፣ ቀጥታ ጠይቀኝ። እሺ ቴንኪው። ምን መሰለህ ጥያቄ፣ ያው ስለ ስላሴ ነበር በዚህ ሳይድ ሲወራ የነበረውና ስለ አላህ ለምሳሌ ክርስቲያን እኮ ስለ አላህ ካልነገርከው እኮ አላህ ሊቀበል አይችልም። እና ስለ ስላሴ ብቻ ሳይሆን ስለ አላህም በስነ ስርዓት በደንብ ቢነገር እና አላህን ቢታወቅ መልካም ነው ላለው ጥያቄም ስለ አላህ ነው። በቁርአን አላህን የሚመስል ምንም ነገር የለም ይባላል እና በሌላ ምዕራፍ ግን በሐዲስ ላይ ለምሳሌ አላህን 99% የሚመስል ነገር አለ። እሱ ምንድነው? ደጃል የሚባለው ማለት ነው። በሌላ እንዳትወስዱት ሐዲሱ ላይ ጃሚዓ አታርሚድ 2241 ላይ ጌታችሁ አንድ አይኑ የጠፋ አይደለም እርሱ ደጃል ግን አንድ አይኑ የጠፋ ነው ይላል እና በአንድ አይን ብቻ ነው ያለያያቸው እና ይሄ ማለት 99% ከደጃል ጋር ይመሳሰሏል። እና እዚህ ጋር ምን ለማለት ተፈልጎ ነው? ደጃልና አላህ በአይን ብቻ ነው የሚለያዩት? ይሄ እኔ ጥያቄ ነው እና ስለ አላህ እስኪ አስረዳኝ። በጣም ጥሩ ጥያቄ። እሺ ሜት አድርጋ አዳምጠው። ደጃል አንድ አይኑ ዕውር ነው፣ አላህ ደግሞ አይደለም ስለተባለ አላህ እናንተና ይመሳሰሉ ነው ያልከው። እሺ በጣም ጥሩ። እኛ ሰፈር ያለችው ጊንጥ ትሰማለች፣ ግን መስማቷ የተገደበ ነው። እግዚአብሔር ይሰማል፣ እግዚአብሔር ሁሉ ነገር ይሰማል። በተዘዋዋሪ እግዚአብሔር 90% ጊንጥ ነው ማለት ነው በአንቶሎጂ ከሄድን። ለምን ጊንጧ ትሰማለች፣ ግን ጊንጧ ስትሰማ ወይም ጊንጧ ስትመለከት የጊንጧ አይን 2 አይን ያላት ወይም ደግሞ አንድ አይኗ ጠፍቷል። የእግዚአብሔር አይን ደግሞ አልጠፋም። ስለዚህ እግዚአብሔር ጊንጥ ነው ማለት ነው እንዴ? አይደለም። ስለዚህ እንደዚህ ጥያቄ አታንሳ። እሺ የሆነ አያስኬድም። ለማንኛውም ጋር እንደገላ ሳይከና ከዛ ወደ እስልምና እንመለስ። ተመልከት ምሳሌ መጽሐፍ ይሄ ሰይፈ ስላሴ ምን ይላል? ቆይ መልስ እስልምና ይመጣል። እሺ እንዲገባ እስልምና ይመጣል። አታስብ እስልምና ላይ ተመልከት። አታስብሽ አንድ ፕሊስ አታቋርጥኝ። ኃያል እግዚአብሔር የሚያስፈራ አይኑ ይላል። እግዚአብሔር አይን አለው። የእግዚአብሔር አይኖች ሁለቱም ያያሉ። ግን እኛ ሰፈር ያለችው ጊንጥ አይኗ ጠፋ። ስለዚህ እግዚአብሔር ጊንጥ ነው አይባልም። ይሄ እንድታውቁ ብዬ ነው። ወደ መልሱ ስንገባ መሲሑ ደጃል ፍጡር ነው። አላህ ከፈጠረው ፍጡር አንዱ ፍጡር ነው። ኦኬ ፍጡር ደግሞ ከአምላክ ጋር እኩል ሊሆን አይችልም። ግን ያ ፍጡር ሰዎችን ይፈትናል። ፈተናው ምንድነው? እኔ አምላክ ነኝ ብሎ ይነሳል፣ ሰዎችንም ያምጻል። አምላክ አላህ ሱብሓነሁ ወተዓላ ደግሞ መልእክተኛውን ልኮ እንዲገደል ያደርገዋል። አየህ አይደለ? ስለዚህ የተፈጠረን ፍጡር ከአምላክ ጋር መወዳደር ተገቢ አይደለም። ኦኬ ታዲያ ለምን አይኑ ጠፋ ከተባለ ነብዩ ሰለላሁ ዐለይሂ ወሰለም እሱን ገልጾ አስቀመጡ። ለምን? ያ ፈተና ከባድ ፈተና ነው። አምላክ ነኝ ብሎ ብዙ ድግምቶችን ስለሚሰራ ድግምት እያደረገ ኢቭን ሰዎችንም ስለሚያስነሳ በድግምት አድርገው ሰዎችን ስለሚያስነሳ ከባድ ክስተት ስለሚያደርግ ነብዩ ሰለላሁ ዐለይሂ ወሰለም አሉ ከሱ ፈተና ተጠበቁ፣ የትንሣኤ ቀን ይመጣል እና አምላክ አይደለም። ኢቭን ያ ምልክቱ ነው ምንድነው? ምልክቱ አይኑ ጠፍቷል። አምላክ ደግሞ እንደዛ አይነት ባህሪ የለውም ብሎ አስቀመጡ። ለምን? አምላክ ጠፋ የሚባል ነገር የለውም፣ ባህሪው አይደለም። ያ ግን መሲሁ ግን ምንድነው? አይኑ የጠፋ ነው። ስለዚህ አምላክ አይደለም ብለው አስቀመጡ። አይኑ የተጠቀበበት ምክንያት ወደቀ መለያ ነው። እሱ ብቻ ደግሞ አይደለም፣ ግንባሩ ላይ ደግሞ ካፊር የሚል አለ። መክቱቡን በይነ የደይ ካፊር፣ በግንባሩ ላይ ካፊር የሚል አለ ብለዋል። ስለዚህ ካፊር የተጻፈበት መለያው ኢቭን ደግሞ አይኖቹም የጠፉ ናቸው። ስለዚህ ይሄ መለያ ነው እንጂ አምላክ ጋር የሚሐሳይ የሚል ትርጓሜ የለውም። አንድ ልስጥና ከዛ ጠይቃለሁ። ጥያቄ ደግሞ አሁን ኖርማሊ ካፊር የሚል ግንባሩ ላይ አለ ብለኛል እና መጽሐፉም ይላል ካፊር የሚል ግንባሩ ላይ አለ። ግን ካፊር የሚለው እያለ እንዴት ሰዎችን ያስታል? አሁን ብዙ የሚያምኑ ሰዎች ወደ እሱ ተጠግተው ይስታሉ ይላል። ሙስሊሞችም እንደዛ ያው ካፊር የሚለው ግንባሩ ላይ እያዩ እንዴት ይስታሉ? ወይስ የሚታየው ለማን ነው? ይሄ ካፊር የሚለው እንትን የሚታየው ለማን ነው?
የሚስተውስ ማን ነው? አሁን በዚህ ሊስት የሚችለው ሙስሊሞች ናቸው አይደለም? እና ካፊር የሚለውን እያዩ እንዴት ይስታሉ? ሁለተኛው ደግሞ ምን ብለኸኛል? ድግምት ያደርጋል ብለኸኛል። እና አሁን ድግምት ማለት ነው አንደኛ ይገደላል ብለኸኛል። እና የሚገለው ኢሳ እንደሆነ ሐዲስ ላይ ይናገራል። ኢሳ ወርዶ እንደሚገለው ማለት ነው። እና ኢሳ ምን አይነት ኃይል ቢኖረው ነው ወርዶ ደጃልን የሚገለው? እሱን ነገር ታብራራልኛለህ። ሁለተኛ ካፊር የሚለውን ነገር እያዩ ደግሞ ሰዎች እንዴት ይስታሉ? ሶስተኛ ደግሞ ድግምት ያደርጋል ብለኸኛል። እና በሐዲስ ላይ ማለት ነው ነቢዩ መሐመድ በሆነ ሰዓት ድግምት እንደተደረገባቸው ይነገራል። እና ድግምት ተደርጎባቸው ራሳቸውን እንደማያውቁ ማለት ነው። እና ነብዩ ላይ እንዴት ድግምት ሊሰራ ቻለ? ነብዩ ላይ ደግሞ ድግምት ከሰራ ሌላ ኢስላም ላይ ደግሞ ድግምት ሊሰራ ይችላል? ጥያቄ አትቀላቅል። ለማንኛውም ለመለስልኝ የምታውቀው አዳምጠኝ። እሺ ከመጀመሪያው ጥያቄ ስነሳ መሲሁ ደጃል ግንባሩ ላይ ካፊር የሚል ካለ አልከኝ። የመጀመሪያው ጥያቄ እሱ አልነበረም ዋናው ግን። ስለዚህ የመጀመሪያው ጥያቄ ተመልሶልህ የሚለውን ያዝልኝ። ወደ ጽሁፉ ደግሞ ስንመጣ የመሲሁ ደጃል ፈተና ከባድ ፈተና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማ በይነ ኸልቂ አደመ ኢላ አን ተቁመ ሰዓ፣ ከአዳም ፍጥረት ጀምሮ እስከ ትንሣኤ ቀን ድረስ ፊትነቱን አክበሩ ሚን ፈትነት ደጃል፣ ከመሲሁ ደጃል የበለጠ ፈተና የለም አሉ። ያ መሲሁ ደጃል ከባድ ፈተና ነው። ኢቭን ግንባሩ ላይ ተጽፎ ራሱ በእጁና በግራ እጁና በቀኝ እጁ ገሃነም የሚመስል ነገር ይዞ ገሃነም በእጁ ይዞ ይመጣል የሚመስል ነገር ማለት ነው። አየህ አይደለ? ይሄን ያክል ድግምት የሚሰራ በጣም ከባድ ፊትና ነው። ስለዚህ ኢቭን ግንባሩ ላይ እንኳን ካፊር የሚል ተጽፎ እንኳን ቢሆን ፊትናው ከባድ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም አስጠንቀው ተናገሩ። ሙስሊሞች ጠንካራ ሙስሊሞች ጭራሹን ፈተና ያልፋሉ። ኡስታዝ ማዝ አስገባቸው ኡስታዝ ማዝ መጥቶ አስገባቸው። ነብዩ ሰለላሁ ዐለይሂ ወሰለም ያሉት እቅራኡ ሱረቱል ካህፍን ቅሩ ብለው አስተምረዋል። ከመሲሁ ደጃል ፈተና ለመጠበቅ ማለት ነው። ስለዚህ ሙስሊሞች ጠንካራ ሙስሊሞች ከሱ ፈተና ይድናሉ፣ ፈተናውን ያልፋሉ። ግን አብዛኛው ሰው ይከተለዋል። ክርስቲያኖችም ይከተሉት፣ ክርስቲያንም ይከተሉ፣ አይሁድም ይከተለዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ኡመታቸው እንዳይከተል አስደንግጠው ተናገሩ። እሱ ምንድነው? ፈተናው ከባድ ነው እንዳትወድቁ አሉ። ስለዚህ ግንባሩ ላይ ካፊር እንኳን መባሉ እያለ በእጁ ጀነትና ጀሃነም ይዞ ስለሚመጣ አስጠንቀው ተናግረዋል ነው። ቀጥሎ ሁለተኛ ደግሞ የሚገለው እኮ ኢየሱስ ነው፣ ስለዚህ ኢየሱስ ኃያል ነው የሚል ነገር አነሳ። አንደኛ ኢየሱስ በክርስትና እኮ ሰይጣን ገሎታል። ስለዚህ በሰይጣን ከተገደለ ያው ኦልሬዲ ደካማ እንደሆነ ተገንዘብልኝ። በዚህ ደካማ ነው ማለት ነው ይልኝ። ሁለተኛ የመግደውን ኃይል የሰጠው ማን ነው ካልከኝ አላህ ነው የሰጠው። መሲሁ ደጃል ሙስሊሞችን ከኋላ አድርጎ ሊዋጋው ሲሄድ አምላክ አላሁ ሱብሓነሁ ወተዓላ ያ ኃያሉ ወይም ደግሞ ምድርን ሲያምጽ የነበረውን ሲረብሽ የነበረውን ደጃል እንዲያንስ ያደርገዋል። ማን ያደረገው? ኃያሉ አምላክ ነው። ኢሳ አለይሂ ሰላም ከራሱ ምንም ነገር ማድረግ አይችልም። አምላክ የፈቀደለት ነው። አምላክ ደግሞ ነቢያቶችን ያግዛቸዋል። ምሳሌ አምላክ አላሁ ሱብሓነሁ ወተዓላ በበድር ዘመቻ ጊዜ ነብዩን ሰለላሁ ዐለይሂ ወሰለም ረድቷቸዋል። አኒ ሙሚድኩም እኔ አግዛችኋለሁ ሚነል መላኢካ ከመላእክቱ ብሎ አምላክ መላእክቶችን አውርዶ እንዳገዛቸው ሁሉ አምላክ ደግሞ ኢሳን አለይሂ ሰላም እንዲያሸንፈው ፍቃዱን ይሰጠዋል። ከኋላው ደግሞ የሚሰለፈው ማን ነው? ሙስሊሞች ናቸው። ያ ጀማ ኡስታዝ ሙአዝ አስገቡ። ሞዴሬተር የላችሁም? አስገባቸው። ባረከላሁ ፊኩም። ይሄን ይመስላል። ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ብታስወርድልኝ ኢማን ጥያቄ አለኝ። እሺ የምጠይቅ ነገር አለ በኋላ ካነበብኩት ላይ ሐዲስ ላይ የማርያም ሶሪ እሺ ትመለሻለች። አውርጄሻለሁ። ኤኒዌይ ይሄ ነው። ከዚህ በላይ ካወራን ከርዕስ መውጣት ነው። ቀጥሎ ነብዩ ድግምት ተሰርቶባቸዋል ብለሃል። ይሄ ላይክ ማጭበርበር በሚል አልፈዋሉ። ለምን? ርዕሱም አልነበረም ቶፒኩም አልነበረም። ግን የማቴዎስ ወንጌል ምዕራፍ 20 ቁጥር 7 ላይ ድግምት የተሰራበት ኢየሱስ ነው እና ደግሞ ሳሙኤል ናቸው በመጽሐፍ ቅዱስ መሰረት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲመጣ ደግሞ የሆነ ሲህር ነው ይባል ነገር ነው። ሲህር ነበረ። ሲህሩ ምን ላይ ነበር ካልን ሰውነታቸው ላይ ነበረ። አንድ ተራ በሽታ ነበረ። አንድ አይሁዳዊ ግለሰብ ጸጉራቸውን ተጠቅሞ እሳቸውን አሳመማቸው። አምላካችን አላህ ሱብሓነሁ ወተዓላ ፈወሳቸው። ከፈውስም ደግሞ አልፎ አሁን ድረስ መጠበቂያ አንቀጾችን ከድግምት መጠበቂያ አወረደ ማለት ነው። ይሄን ይመስላል። አሁን ቀጥታ ወደ ክርስትና ገባለሁ። ወደ ክርስትና ልግባና ይያ ኢየሱስን ያስገደለው ማን ነው? ኢምሩ ስትመልስ ከመለስከው ላይ ማለት ነው። ከመለስከው ላይ ግልጽ ያልሆነልኝ ሴጣን ኢየሱስን ገድሏል ብለኸኛልና ታምናለህ? እንደዛ ገድሎታል ብለህ ታምናለህ? በአንተ መጽሐፍ እንዳለ አምናለሁ። በአንተ መጽሐፍ ላይ ኢየሱስ እየመለስክልኝ ያለውና ገድሎታል ብለህ ኖ እኔማ ሙስሊም ነኝ እኮ ሐቢቢ። በአንተ መጽሐፍ ነው ያልኩህ። በአንተ መጽሐፍ መሰረት ኢየሱስ ሰይጣን በጥፊ በራስህ መጽሐፍ ታምናለህ? ኖ አይደለም። አዳምጠኛ ስመልስልህ አዳምጠኛ ፕሊዝ።
ስመለስ አዳምጠኝ እሺ። ያው ተመልከት ነገረ ማርያም ምን ይላል? ኢየሱስን ያስገረፈ ያሰቀለው ሰይጣን ነው። ስጋው አልቆ አጥንቱ ሲቆረጥ ድረስ 6666 ጊዜ አስገርፈውታል። ራሱን በዘንግ ቀጥቅጠውታል። ይሄ ማልበቃ ብሎ ደፍተውታል። እጆቹ የኋላ ታስረውታል። በጥፊ መተውታል። እኔ አላምንበትም። በአንተ መጽሐፍ እና ያለው እኔ አላምንበትም። በአንተ ግን ኢየሱስ ተገድሏል። ስለዚህ ሀያ አይደለም ነው እንዲገባህ ነው። እሺ በአንተ መጽሐፍ ነው። በጥፊ መተውታል። በጥፊ የተተፋበት ማን ነው? አምላክ ነው። አምላክ በክርስትና በጥፊ ተመቷል። ስለዚህ በክርስትና ቢመጣ አንተ ኢየሱስን ሀያ ለማድረግ እየሞከርክ ነው ያለው። ግን ኢየሱስ ደካማ ነበረ። ኢቭን ሰይጣን በጥፊ ያስብሎ ገሎታል የሚለውን ነገር እንድትገነዘብ ብዬ ነው። አሁን ጥያቄ አለኝ። ወደ ጥያቄ ልግባ። ዩያ እኔ ጠየቅኩ እኮ በቁርአን ነበረ። ኤምሩዬ ችግር የለውም ጠይቀኛለህ። ግን እኔ ጠየቅኩ በቁርአን ነበረ። አንተ በክርስትና በቁርአን አይ በክርስትና ያለው የንጽጽር ቤት ነው። ካልገባህ ሜይ ቢ ካልገባህ አሁን ያለው የንጽጽር ቤት ነው። በንጽጽር ቤት ደግሞ በእስልምና ከመለስም በኋላ በአንተ ያለውን እገልጽልሃለሁ። አንተ ኢሳ ዓለይሂ ሰላም ደጃልን ስለሚገል ሀያል ነው አልከኝ። እኔ ደግሞ ኢሳ ዓለይሂ ሰላም ኢቭን በእናንተ እንኳን ሀያ አይደለም። ሀያ ያልሆነበት ምክንያት ደግሞ አምላክ እግዚአብሔር ሰይጣን ገርፎ ገሎታ ብዬ አሳየሁ ማለት ነው። ስለዚህ በሰይጣን የተገደለ አካል ደግሞ ሀያል አይሆንም። በተዘዋዋሪ ሀሳብህ ውድቅ ሆኖብሃል ማለት ነው። አሁን ጥያቄን ላቅርብ ፈቃደኛ ከሆን፣ ካልሆነ ላውርድህ ነው ከይቅርታ ጋር። ኦኬ ጠይቀኝ፣ ችግር የለውም። ግን ክሊር የሆነ ነገር አልመለስክልኝም። እሱ ለተመልካች ችግር የለውም። ተመልካች ያያል። እሺ ጥያቄ በጣም ሲምፕል እና ብዙም ከባድ ጥያቄ አይደለም። እሱም ምንድነው? አምላክ እግዚአብሔር ይታዘላል? በነገር ላይ መጽሐፍ ኦኬ ለመልሳት መጽሐፍ ቅዱስ የተጻፈው ሰው እንዲረዳው ነው፣ ለሰው አይምሮ እንዲመጠን ተደርጎ ነው እንጂ ሰው ፈጣሪን ሊያውቀው ሊረዳውም አይችልም። ግን ሰዎች ከገድል ላይ ታቀርብልኝ ገብቶሃል አይደል? ከምሳሌው በፊት አንዴ አምላክ እግዚአብሔር ታዘራ ወይ ታዘለ? በእምነት በአንተ እምነት መሰረት አይታዘልም። የሆነ እንትን ልታሳየኝ ነው። በእርግጥ ግን እሱ ለሰው አይምሮ ሰው እንዲረዳው ነው እንጂ እንደዚህ አይነት እንትን የለውም። ገብቷል? እሺ የለውም። እሺ ከሌለው እናንብበዋ። ከሌለው እስኪ አንብብልኝ አንዴ አንብብልኝ። ኖርማሊ አውቀዋለሁ፣ እንትኑ ስለ ጽሁፉን አውቀዋለሁ እና ካን ዩ ሪድ ኢት ፕሊዝ? እየጠበቅኩ ነው። እያነበብኩት ነው። ድምፅህን ከፍ አድርገህ አንብበው። ኦኬ አንብቤዋለሁ። ይምሩዬ ዋይ ለምን አፈርክበት? ለምን ዘከፍ አድርገውም ተወዳጅ። እስኪ ድምፅህን ከፍ አድርገህ አንብበው ህዝቡ ይስማ። ለምሳሌ ይምሩዬ ምሳሌ እኮ ለምን ገራ አንተ ከምሳሌው በፊት ሲወያይ አይደለም። ምሳሌ እኮ መጀመሪያ ካነበብከው በኋላ አንብበህ ከጨረስክ በኋላ ታስረዳናለህ። መጀመሪያ አንብበውና እግዚአብሔር እንደታዘለ ማመን አለብህ። እስኪ አንብብልኝ አንዴ። እያነበብኩት እኮ ነው ብዬ እስኪ በደንብ ስላልታየ ነው። እስኪ በራስህ አንብብ ሳይሆን ድምፅህን ከፍ አድርገህ ለህዝቡ አንብብላቸው። ለራስህ ከሆነማ ተንግተህ አንብበው በኋላ ለህዝቡ ነው የፈለግነው እኛ። እስኪ ድምፅህን ከፍ አድርገህ አንብብ። ያው በደንብ ይታያል። ሰው መስማት ካለበት ከመጀመሪያ ጀምሮ ነው መስማት ያለበት። የተቆረጠ ሀሳብ ሚስአንደርስታንድ እንዲፈጠር በሰው ዘንድ ታሪኩ ሙሉ የምታነበው አዳምጠኝ። ያው ታሪኩ ሙሉ ድረስ የምታነበው ሙሉ ታሪክ የምታነበው ቆርጬ አላቀርብልህም። ስለዚህ ጀምረህ አንብበው። ያው ቀጥል። ኦኬ። አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም ሶስት ሽማግሌዎችን ደክመው ጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው ምንድን ነው የሚለው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር አትለፈን፣ አንድ ምዕራፍ ያህል አዝለህ ውሰደን አሉት። አሰምተውም ተናገሩ። ይሄ ማለት እግዚአብሔር ለሰዎች ሲገለጥ እንደነበረ ማሳያ ነው። በነገር ላይ አንድ ጥያቄ አላለቀማ። ፕሊዝ ጨርሰው።
ሀሳቡን ጨርሰና አግኝቼዋለሁ። እግዚአብሔር ጨርስ ተገለጡለት፣ አንዴ ኖ ኖ ጨርስ ተገለጡለት። እባክህን አንብበው አንድ አንዴ ምዕራፍ ያህል አዝለው ሄደን አሉት፣ አሰምተውም ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸውን በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት አልፎ እንዳለ ሽማግሌው አባታችንን እህል ስለማትበላ ውሃም ስለማትጠጣ ይደክማልና ከዚህ አስቀምጠኝ አለው። አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰህ ሂድ፣ ባልንጀሮቼንም አምጣ አለው። ሽማግሌውም በዚያ ትቶት ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም ሶስተኛውን ሽማግሌ ያመጣው። አባታችንም አቡነ ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሶስቱም ሽማግሌዎች ተነስተው ቀድመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። ይኸውልህ እዚህ ጋር የተገለጹለት ገብተዋል። ሶስቱ ሽማግሌዎች ተነስተው አንተ ሰውም ይረዳ ገብተኋላ። በተገለጹለት መሰረት አቡነ ገብረ መንፈስ ቅዱስ ያዘለው ማንን ነው? በአንድ ያዘለው ማንን ነው? ኮላብራራ አንድ ደቂቃ ስጠኝ። ቃል በቃል መለስልኝ አንዴ። ከዛ ሞታሪ ገዳ አንድ ደቂቃ ብቻ ቃል በቃል መልስና ከዛ ሞታሪ ገዳ አምጣለሁ። እሺ ከዛ እንድንግባባ እንዲገባኝ ማለት ነው። እሱን ትነግረኛለህ። እሺ ችግር የለውም። እግዚአብሔር ነበር ያው መጽሐፉ ሲከፈት ግን ታዝሏል። አንተም ደግሞ አምነሃል። ዋናው በፈለገ መንገድ ይገለጽ፣ የታዘለው ግን እግዚአብሔር ነው። እግዚአብሔር ታዝሏል፣ በፈለገ መንገድ ይገለጽ ግን። ስለዚህ ዋናው ወገናችን ይያ የምታመልከው አምላክ ይታዘላል። አሁን 2 ደቂቃ አለ አብራ። እሺ አመሰግናለሁ ይምሩዬ። ምን መሰለህ በመጽሐፍም በታሪክም በእናንተም እርግጥ ተውራትም ባይኖር እናንተ ጋር በአባባል ደረጃ ትሰማላችሁ። እና ለምሳሌ በጣም ለምቼ ሰማኝ ይምሩ አስጨረሰኝና ትመልሰኛለህ ካልሆነ ጥያቄ ኦልሬዲ ኦን ዘ ፖይንት ነኝ። ለሙሳ ወይ ደግሞ የተገለጠለት በእሳት ነበልባል ነው። ፈጣሪ የተገለጠለት ማለት ነው። ያ ማለት ፈጣሪ እሳት ሆነ ማለት አይደለም። ገብቶሃል? ፈጣሪ በተለያየ አጋጣሚ ለነቢያት ለኖሆም ተገልጾለታል። አዳምንም አናግሮታል። እንደውም እዚች ጋር አንተ እንድትመልስ አንደኛ በእሳት የተገለጠው መልአክ ነው እንጂ እግዚአብሔር አይደለም። እግዚአብሔር በመልአክ በኩል ተናገረ እንጂ ሊትራሊ እግዚአብሔር አልተገለጠም። ሁለተኛ ነው ጥያቄያችን ስለ እግዚአብሔር ሳይሆን ስለ እግዚአብሔር መገለጽ በእሳት ሳይሆን ስለመታዘሉ ነው። እግዚአብሔር ታዝሏል እየተባለ ነው ያለው። ዋና ኢን ሚንስ በየትኛው ሚንስ እግዚአብሔር ታዝሏል የሚለውን እንድታረጋግጥልኝ የፈለግኩት እሱ ላይ ቆመ ካወራ ካልሆነ ግን ውይይቱ አልቋል። እዛ ላይ መልሶ ከፈለግ ክፈተው መጽሐፉን ክፈተውና መጨረሻ ላይ የመጨረሻው ምዕራፍ ጋና መጀመሪያ ማለት ነው መጨረሻ ላይ ነበርነው ፓርት ላይ ምን ይላል? የመጨረሻው ፓርት ላይ አሳልፈው ይሄኛውን አሳልፈው የመጨረሻው ያስነብ ይሄ ነው መጨረሻ ያነበብኩት። የመጨረሻው ነው መጨረሻ ያነበብኩት ይሄን ነው ወገኔ አላወቅኩም። እሺ እዚህ ጋር ያው ሶስቱም ሽማግሌዎች ይላል። ሶስቱም ሽማግሌዎች ተነስተው ቆመው ይላል ለአባታችን ገብረ መንፈስ ቅዱስ በአንድነትና በሶስትነት ተገለጹለት። አየህ ከዛ በኋላ ነው የተገለጹለት ኖርማሊ። እና ቆይ ፈጣሪ የሚሰማ ነገር አለ ብለህ ታምናለህ? መጀመሪያ አልገባሁም ነበር። እኔ ከመጠየቅ በፊት አንዴ ያላስቆመህና መጀመሪያ እኮ ባልንጀራ እንደሆኑ ሽማግሌዎች እንደሆኑ የገባው አዝሏቸዋልም። ካዘላቸው በኋላ ግን አልገባውም ነበር። ከዛ እነሱ ያደረገው አልገባውም ጠየቃቸው። ከዛ አባታችን ገብረ መንፈስ ቅዱስ ግን አለ ያው እዚህ ጋር ተመከተ ያው ከወዴት ታውቀኛለህ አለው ካለ በኋላ በዛን ጊዜ ተገለጡለት። ስለዚህ እግዚአብሔር ታዝሏል የሚለውን ፖይንት እንድታምን የፈለጉት ዋናው ግን አምነሃል። ቀጥሎ እግዚአብሔር ሁሉ ነገር መሆን ይችላል ነው ያልከው። ስማኝ ይምሩዬ ምን አለ መሰለኝ አሁን በክርስትና እኔ ክርስቲያን አይደለም። አሁን ለምሳሌ በዕለተ ምጽአት የምንጠየቀውን ጥያቄ 1 ደቂቃ ስጠኝና ልንገርህ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይለናል ኢየሱስ ክርስቶስ ማለት ነው። እና ለምንድን ነች የት አግኝተን አበላን ሲሉ መጽሐፉንም ታውቀዋለህ። ለአንድ ድሃ ሰው ያበላችሁት እኔን እንዳበላችሁ ነው። አንድ ድሃን ኦልሬዲ ምን መሰለህ እሺ ሀቢቢ አዳምጠኝ። ብታወራ እኮ ደስ ይለኛል፣ ግን ደግሞ ርዕሱ ላይ ቆመህ ልታወራ አልቻልክም። ስለ ትንሣኤ አላወራንም። ምንም የመጋኝ ፖይንት አታወራ። እግዚአብሔርን ድሃዎችን ማብላት እግዚአብሔርን እንደማብላት እናውቃለን።
ዋናው ፖይንት እዚህ ጋር የታዘሩ ሽማግሌዎች ሊትራሊ እግዚአብሔር ላይ ተገለጡ። ቁሞ አይቷቸው ቁሞ ያያቸው ምንዳቸው ሽማግሌዎች ናቸው። አብርሃም ቤት ስላሴ ነው የመጣው። አብርሃም ቤት ስላሴ እንደመጣ ሁሉ እነዚህም ሽማግሌዎች ሊትራሊ አምላክ ናቸው። አምላክ የተገለጸበት መንገድ ነው። ይሄን ነው ልትመልሰው አልቻልክም። ኤኒዌይ ያው ከዚህ በላይ አንድ ደቂቃ ስጥና በቃ አጠቃለሁ። እሺ አንድ ጥያቄ መልስልኝ። ለምሳሌ በኢስላም አስተምሮ የሰማዕት ነፍስ ጀነት ውስጥ በወፍ መልክ ነው የምትገለጠው እና ያቺ በወፍ መልክ የምትገለጠዋ ነፍስ ወፍ ነች ነፍስ ነች? ኖርማሊ አለ። አንተ ምናልባት ወይ ታውቀዋለህ ወይ አታውቀውም። አንድ የመጨረሻ ጥያቄ ልጠይቅህ። እዚህ ጋር የሚያዳምጡ 4 ክርስቲያኖች አሉ። ስለዚህ እነሱ ምድር መስታለ አንተ እስካሁን ሶስት ጥያቄ ጠይቀሃል። ስለዚህ በቃ አለ ዛሬ በገነት ውስጥ ያለችዋ ነፍስ በወፍ መልክ ትገለጣለች የሚል የለም። እኔ አላውቅም እንደዛ የሚል እስካሁን አላየሁም። የሰማዕት ነፍስ በወፍ መልክ አንድ ኢስላም ሰማዕት የሆነ ኢስላም ነፍሱ በገነት ውስጥ በወፍ መልክ ትቀመጣለች ይባላል እና ቼክ አድርግ። የት ማስረጃ? አይ ማስረጃ አቅርብልኛል። ስለ ታሪኩን አውቀዋለሁ። ኖርማሊ እኔ አሁን ያቺ ነፍስ ነፍስ ነች። ኧረ እባክህን አውቀዋለሁ። ማስረጃ አለ። ለመጨረሻ ጊዜ የምጠይቅህ ማስረጃ አለ? ችግር የለውም። አይ ችግር የለውም። የሚሰማን ሰው ችግር አለው። ማስረጃ አለ። የሚሰማን ሰው ይደርስበት። ይምሩዬ ችግር የለውም። ማስረጃ ይዘሃል አሁን? ስለ አሁን እኮ ጀነራል ናውሌጅ ነው እያወራን ያለ ነው። ስለ እኔ ይሄኛውን ተዘጋጅ ደግሜ ጠይቅ ይሆን ይውያጊ አሁን ማስረጃውን ይዘሃል? ሚውት አድርጌሃለሁ። አንሳና መልስልኝ። ማስረጃውን በእጅህ ይዘኸዋል? ማስረጃ አለ ለምታወራው? አንተ የለም ካልክ ችግር የለውም። እኔ ቢኖርም ባይኖርም ችግር የለውም። አንተ ማስረጃ አለ? እኔ እንዳለ የለም ካልክ ችግር የለውም። ማስረጃ አለ? ችግርም አለ። ችግር የለውም። ይሄ ያማል እንዴ? ችግርም አለው። አዳምጠኝ። ችግር አለው። ችግሩ ምንድነው? ካለ ማስረጃ እያወራህ ነው ያለው። ካለ ማስረጃ እስልምና እየቀጠፍክ ነው ያለው። ደግሜ ለመጨረሻ ጊዜ የምጠይቅህ በእስልምና አንድ ሰው ሲሞት የመስዋዕት ነፍስ በገነት ወፍ ናት ታተክበት ማስረጃ አለ? አለ ማስረጃ? አያቸው ካለ ማስረጃ የሚያወራ በቃ እናመሰግናለን። የለህም። ስለዚህ ሌላ ጊዜ ታማ። ዋናው ግን አምላኮችህ እንደሚታዘሉ ማመንህ ነው። ጨርሰናል። ከዚህ በኋላ ጀማ ክርስቲያን አታስገቡ። ሰዓቱ ስለሄደ ወደ ማጠቃለያ እንሂድ። ጃ ካለ ሊዲያንና ኢን 5 ደቂቃ ወስዳ አስተናግዳቸውና ኢንሻአላህ ዛሬ ግዴታ መውጣት አለብኝ። ይገርማችኋል እስካሁን ወላሂ አልተኛሁም። ከትናንትና ጀምሮ መሀል ላይ ብቻ አንድ ሰዓት ተኛሁ እንጂ እንቅልፍ አልወሰደኝም። ስለዚህ ረፍት ማድረግ አለብኝ ኢንሻአላህ። 10 ደቂቃ ሰላሙን አላመን ተቢያል ሁዳ ጃለ ትላንት የሆነ አንድ ነገር እንትን ብዬሽ ነበርና ለዛ ነው ያንን ጥያቄ ልጠይቅ ነው የመጣሁት። እና ቅድም አንድታችን ገብታ ነበርና ቁርአንና ሐዲስ ልዩነቱ ምንድነው በእስልምና ምናምን ብላ ጠይቃ ካለች፣ ለዛም ደግሞ ምላሽ ሰጥተካታል። ቁርአን ማለት ያላህ ቃል ነው ብለካል። ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት እንትን ነው ብለካል። ስለዚህ ቁርአን ላይ እንትን ሐዲስ ላይ አሁን ስመለከት ሜቢ አሁን ቆይ እንትን አውጥቼ ላነብልህ እችላለሁ። ምዕራፉን ባላስታውሰው አሁን ወጥቼ እዚህ ላይ ማንበብ ብችል ይሰማችኋል? እኔ ነገር ባነብልህ አይሰማም። ሐሳቡን ንገሪ። ሐሳቡ እኔ ባነብ ነው የሚመቸኝ፣ ግን አንዴ አንብቤው ልመለስ። አጭር ቃል ነው ግን አንብቤልህ ተመንተን እዚሁ ያለው ማለት ነው። እዚሁ ገስት ላይ ያለው ልውጣና አዘጋጅቻለሁ። እሺ እና እንዴት ናችሁ? እስከዛው ኮሜንት ላይ ጻፉ እስኪ። ትናንትና የነበራችሁ እንዴት ነው ስራ? አሁን በውስጥ ቴክስት እንዳየሁ ከሆነ ትናንትና ሳንተኛ ድረን ስላልገባንም ዛሬ እየተባለ ነው። እና እንዴት ነው ትናንትና የነበራችሁ ሰዎች? ቀጥይ እንቆይ፣ አንበብሽ ተመለሽ። እስከዛ አልቀጥል። አይ ቆይ፣ እሷ ጋር ጨርሰሽ ትቀጥላለሽ። ሊዲያ
እስከዛ ኮሜንት ላውራቸው እስኪ ዛሬም አለን። ማሻአላህ አለይኩም ወላሂ ደስ ይላል። እንደዚህ ማንደ ተሰብስበን ስንቀመጥና በጣም ደስ ይለኛልና አላህ ያክብራችሁ። እኔ ሱብሃንአላህ ስፋይ ነገር መሳች ትናንትና ያልነበራችሁ ማለት ነው። ውይይቱ ወላሂ 8 ሰዓት መሆኑ አንዴ ላውራችሁ። እሺ ከተማው ኢብራሂም አንዴ ብቻ እሺ። ውይይቱ 8 ሰዓት ነበርና 8 ሰዓት ሙሉ ሳይተኙ እስከ ጠዋት ድረስ ማለት ነው ነበሩ 2500 ሰዎች እና 2500 ሰዎች እንቅልፍ የላችሁ መገረም በጣምና ወላሂ ለውይይት ብላችሁ እንደዛ ማዳመጣችሁ ገራሚ ነው። አላህ ሂዳያ ይስጥ። አላህ በሰማችሁ ተጠቃሚ ያደርጋችሁ። ወገኖቻችን ደግሞ አላህ ሂዳያ ይስጣችሁ። ሁላችሁም ጀዛኩሙላህ። ጊፍተሮቻችን፣ ታብታባ የምታደርጉ እህቶቻችን፣ ኮሜንተሮቻችን ሁላችሁም ጀዛኩሙላህ። እሺ ቀጥይ። ከስራ ያለችውን ንኪና አውሪ። አውሪ። አላህ ይወደዳችሁ ሁላችሁም ጀዛኩሙላህ። አሚን ጀዛኩሙላህ። በዱዓ አትርሱን ኢንሻአላህ። ከዚህ በላይ ብዙ ስራዎችን እንሰራለን። በዱዓ አትርሱን ኢንሻአላህ። ቆያ እያነበብኩልህ እኮ ነው ለማስ እንድትሰጠኝ ነው። ደግመሽ አይሰማም አልሰማንም። ደግመሽ አንብቢው እኮ ሙይት አታርገኛ። እሺ እያነበብኩልህ ነው። ላላ ሙይት አታርገሽም። ቀጥይ። እሺ 3 ሰዎች ይሄንን ነብዩ ናቸው ይሄንን እንትን ያስተላለፉት 3 ሰዎች ድርብ ሽልማት ይኖራቸዋል ይላል። አንድ የመጽሐፍቱ ባለቤት ክርስቲያን ወይም አይሁድ ሆኖ ሳለ በተላከለት ነቢይ በኢየሱስ ወይም በሙሴ ያመነ በሙሐመድ ያመነ ይላል። ሁለተኛ የአላህንና የአሳዳሪውን ሀቅ የሚጠብቅ ባሪያ ይላል። ሶስተኛ ሴት ባሪያውን መልካም ስነ ምግባርና ጥሩ ትምህርት ካስተማረ በኋላ በነፃ በማውጣት ያገባ ይላል። ይሄ እንግዲህ የነብያችሁ ትምህርት ነው፣ እሳቸው ያስተላለፉት ትምህርት ነውና እዚህ ጋር ክርስቲያን ወይም አይሁድ ሆኖ ሳለ በተላከለት ነብይ በኢየሱስ ወይም በሙሴ ያመነ በሙሐመድ ያመነ ነው የሚለውና ይሄ ንግግር ምን ማለት ነው ነው? አሁን እዚህ ጋር መቼስ አማርኛው ግልጽ ነው። ከፈለክ ራስ አውጥተክ ማንበብ ትችላለህ። ያው እሳቸው ያስተማሩት ነው እዚህ ጋር የሰፈረውና እስቲ ስለዚህ ንገረኝ ኢንሻአላህ። ሚታግስኪ እሺ ሂዳያ ይስጥሽ፣ ከሚያሙትና ሁለት አጅር ከሚያገኙት ያድርግሽ። ፖይንቱ መሰለሽ ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሌሎች ነቢያት ነበሩ። እነማን ነበሩ? ሙሴ ነበሩ፣ እንዲሁም ደግሞ ኢየሱስ ነበረ። አንድ ሰው የሙሳ ተከታይ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ሲላኩ በነብዩ ሲያምን ምን ያገኛል? ሁለት አጅር ያገኛል። እሱ ምንድነው? አንደኛ ነብዩ ከመላካቸው በፊት ወይም በነብዩ ከማመኑ በፊት በኢየሱስ በማመኑ ወይም በሙሴ በማመኑ አጅር ያገኛል። ሁለተኛ ደግሞ ነብዩ ሲላኩ በነብዩ ሲያምን ደግሞ ሁለተኛ አጅር አገኘ ማለት ነው አይሻልለ? እንዲሁም በተዘዋዋሪ አንድ ሰው በሙሴ ዘመን ካለ በሙሴ አምኖ ኢየሱስ ሲላክ በኢየሱስ ሲያምን በሙሴና በኢየሱስ ስላመነ ሁለት አጅር አለው ማለት ነው አይሻልለ? ስለዚህ አሁን ኢትዮጵያ ያላችሁ ክርስቲያኖች ማለት ነው ኢየሱስን ታምናላችሁ ወይም ኢየሱስን በአካል ታምናላችሁ አይደል? አምላክ ብትሉትም ስለዚህ ከዛ ወጣችሁ ኢየሱስ የአላህ ባሪያና መልእክተኛ ነው እንደተባለ የማቴዎስ ወንጌል ላይ እንዳለው በእግዚአብሔር ቃል መሰረት በመጽሐፍ ቅዱስ ላይ ቁርአን ላይ እንዳለው ብታምኑ በኢየሱስ በማመናችሁ አንድ አጅር አላችሁ። እንዲሁ ደግሞ በሱ ከሱ ቀጥላችሁ በነብዩ ሰለላሁ ዐለይሂ ወሰለም ስታምኑ ደግሞ ሁለት አጅር ታገኛላችሁ ማለት ነው። ስለዚህ አላህ ሂዳያ ይስጥሽ። ዋናው ግን በእስልምና ኢየሱስም ነብዩ ሙሴም የተከበሩ ነቢያት ናቸው። ስለዚህ በእነሱ ማመን ግዴታ አለብሽ። ይሄ ነው። ቀጥይ። ክርስቲያን ብሎ ለምን ገለጸ? ክርስቲያን ማለት ያው ክርስቲያን ነው። ለምን ገለጸ? ይሄ ማለት እኮ ትልቅ እንትን አለው። በስራ ለተረዳው አይምሯችንን በሌላ በእንትን ከማሰባችን ምን ማለት ተፈልጎ ነው ከተባለ ይሄ ነገር ትልቅ መልእክት አለው እና ትናንትና ደግሞ ቁርአን ውስጥ ምንም አይነት እንትን የለም ብለከኝ ነበርና ቁርአንም እያነበብኩ ነበር።
ሐዲስም እያነበብኩ ነበርና እሺ ለዚህም እሺ ቀጥላለሁ። ትልቅ ነገር ያለበት እሺ ምንድነው ንገሪኝ። ትልቁ ነገር ምንድነው? ትልቁ መልእክት እዚህ ላይ ያለው መልእክት ነው የተጻፈው እኮ ነው። እስቲ መልሼ ላነብልክ የሚለውን በስርዓት ማንበብትን ሐሳቡን ንገሪኝ። ክርስቲያን ሲባል ምን ነው የገረመሽ? ክርስቲያን ሲባል ምን ነው የገረመሽ? ቁርአን ላይ እኮ አለ። ክርስቲያን በቁርአን ላይ በምን መልክ ነው የተጻፈው? ክርስቲያን ኧረ አለ። ምሳሌ ምን ይላል? እናንተ የመጽሐፉ ሰዎች ሆይ ላተግሉ ፊ ዲኒኩም፣ በሃይማኖታችሁ ወሰን አትለፉ፣ ስላሴ አትበሉ፣ ሶስት አምላክ አለ አትበሉ፣ አላህ አንድ አምላክ ነው ይላል። አለ ቁርአን ላይ እኮ እሱ እኮ አንድ አምላክ ነው አንድ አምላክ መሆኑን ለመግለጽ ነው እንደዛ የተባለው። ይሄ ግን የመጽሐፍቱ ባለቤት ክርስቲያን ወይም አይሁድ ሆኖ ሳለ በተላከለት ነቢይ በኢየሱስ ወይም በሙሴ ያመነና በሙሐመድ ያመነ እዚህ ጋር የሚለው የመጀመሪያ 3 ሰዎች ድርብ ሽልማት ይኖራቸዋል። ይሄ ማለት ለነዚህ 3 ሰዎች ነው ድርብ ሽልማት ያለው ማለት ነው። አይ ቲንክ በኢየሱስ ማመኑ ከሆነ የገረመሽ አንድ ሙስሊም በኢየሱስ ካላመነ ሙስሊም አይሆንም። በደንብ አዳምጪ። በኢየሱስ ማመን መባሉ ከሆነ የገረመሽ አንድ ሙስሊም እደግመዋለሁ፣ በኢየሱስ ካላመነ ሙስሊም አይሆንም። ምክንያቱም ኢየሱስ አለይሂ ሰላም የተከበረው ታላቁ ነብይ አላህ ሰላም በሳቸው ላይ ይሁንና ነብዩ ኢየሱስ ታላቅ መልእክተኛ ናቸው። ስለዚህ አንቺ ሙስሊም ከመሆን በፊት ግዴታ አላህ የላካቸው መልእክተኛ እንደሆኑ ማመን አለበሽ። ነብዩ ሙሳ፣ ነብዩ አብርሃም በሁሉም ነቢያት ማመን አለበሽ። ቁርአን ላይ ምን አለ አምላካችን? ላ ኑፈሪቁ በይነ አሐድ ሚን ሩሱሊሂ፣ ምእመናኖች ምን አሉ አለ? በመልእክተኞች መካከል ሳንለይ በሁሉም አመንን አሉ አለ። ስለዚህ ሁሉም ሙስሊም በሁሉም ነቢያት ያምናል። ስለዚህ አንድ ክርስቲያን በኢየሱስ በሙሴ አምኖ በነብዩ ሲያምን ተሟላ ማለት ነው። በሁሉም ነቢያት አመነ። ለዛ ነው እስልምና ብትመጪ የምታጭው ነገር የለም የምንልሽ። ለምን ሙስሊሞች ኢየሱስን እናከብራለን እንወዳለን፣ አይሁዳውያን አይወዱትም። ሙስሊሞች ሙሴን እንከተላለን አይሻደለ። ስለዚህ ሙስሊም በሁሉም ነቢያት ያምናል። ከአዳም ጀምሮ እስከ ነብዩ ኢየሱስ ስብከታቸው ምን ነበር? ስብከታቸው አንድ አላህን አምልኩ እስልምና ነበር አይሻደለ። ስለዚህ በኢየሱስ ማመኑ ከሆነ የገረመሽ አንድ ሙስሊም ለመሆን ግዴታ በኢየሱስ ማመን አለበት። ግልጽ ነው? አዎ ግልጽ ነው። በተጨማሪ ደግሞ ቁርአን ላይ አንድ ትናንትና ጠይቄ ክርስትና መጽሐፍ ላይ እንዴት ብቻ ያልሆነ ቃል ይኖራል ስልክ ቁርአን ውስጥ የለም ወይ ስልክ በጭራሽ አታገኝም ብለከኛል። ከዛ ካስታወስክ ምን አልኩክ? እንደውም እኔ ከዛሬ ጀምሮ ቁርአንን ማንበብ ፈልጋለሁ ማወቅ ፈልጋለሁ አልኩ። እያነበብኩ ስመጣ አላህ እንደሚራገም መቼስ ፈጣሪ እግዚአብሔር አብ መሐሪ ልጆቹን መሐሪ ነው አይደለ? እርግማን የሰይጣን ነው እንደምናውቀው፣ እርግማን የሰይጣን ነው። ግን ቁርአን ላይ እርግማን ራሱ እንደሚራገም ነው የሚገልጸው። ራሱ እዛ ጋር ማይባል ቃላት ለምሳሌ እውር የሚል ቃል አለ፣ ደንቆሮ የሚባል አለ፣ ዱዳ የሚባል ቃል አንብቤያለሁ። እና እኔም ከመጽሐፍ ከኔ ወይ ራሴ ከፈለክ ነገ አውጥቼ 2 ስልክ ይዤ ላሳይ እችላለሁ። ግን አንተ ግን ፍጹም እኛ ቃል ውስጥ እኛ ቁርአን ውስጥ ፍጹም ነው ምንም የማይሆን ቃል የለም ብለከኝ ነበረ። ስለዚህ እንዴት አላህ እንዴት ይረግማል? የፈጠራቸውን እንዴት መርገም ይችላል? ምክንያቱም እኛ እንደምናውቀው እናንተም እንደምታምኑት አላህ መሐሪ አምላክ ነው፣ ምንም የማይሳነው የልጆቹን በቃ የሚወድ መሐሪ አምላክ ነውና ለምን ይሄ ሆነ ነው እንግዲህ እኔ አንብቤው ነው ካጠፋው ይቅርታ። እሺ ችግር የለውም። መልሱን አዳምጪ። ማስረጃ አልጠቀሽም ግን ሐሳቡን ስለነበር አስረዳሽ። ታገሽ አዳምጪ። በመጀመሪያ አላህ ሁወ ረሕማኑ ረሒም የሙስሊሞች አምላክ አዛኝና ሩህሩህ ነው። ግን አዛኝና ሩህሩህ ነው ሲባል ግን እዝነቱ ለከሃዲያን አይደለም፣ እዝነቱ ለአማኝ ነው። አንድ ሰው ከሃዲ ከሆነ የአላህ እዝነት በሱ ላይ ሊሆን አይችልም። ለምን? ሲጀመር ራሱ በአምላክ ስለካደ። እሺ
ስለዚህ የሙስሊሞች አምላክ አዎ አዛኝ ነው። እዝነቱ ግን ለማን ነው? ለአመነና እውነትን ለፈለገ ሰው ነው እንጂ ለካሃዲማ ሊሆን አይችልም። አንድ ሰው አምላክን እየሰደበ ሰዎችን እየገደለ እንዲህ ብሎ አምላክ ያዝንለታል? መጀመሪያው ከዛ ተግባው ንስሐ መግባትና አምላክን ይቅርታ መጠየቅና ወደ ትክክለኛ መንገድ መመለስ አለበት። እሺ ቀጥሎ አላህ ረገማቸው። እርግማ ምንድነው? መጀመሪያ ከአላህ እዝነት መባረር ማለት ነው። እሺ አላህ ከእዝነቱ አባረራቸው። ለምን ተባረው? ተመልከች። ምክንያቱም ምንድነው? ሱረቱ ኒሳ አምላካችን ምን አለ? ቃል ኪዳናቸውን በማፍረሳቸው ኮሜንት ላይ ቁጠሩልኝ። አንደኛ ቃል ኪዳናቸውን በማፍረሳቸው፣ በአላህ አንቀጾች ላይ በመካዳቸው፣ 2 ነቢያትን ያለ አግባቡ በመግደላቸው፣ 3 ልቦቻችን ሽፎቻቸው በማታቸው፣ 4 ምክንያት ረገምናቸው። የተረገሙት ለምንድን ነው? ከሃዲያን ስለሆኑ፣ ነቢያትን ስለሚገሉ፣ አላህ የላከውን ነቢያት ስለገደሉና ስላጭበረበሩ ምን ተደረጉ? ተረገሙ። ቀጥሎሳ በመርየም ላይ በመካዳቸው፣ በመርየም ላይ ከባድን ቅጥፈት በመናገራቸው ረገምናቸው። የተከበረችው ንጽሕቷን ማርያምን በመስደማቸው ምክንያት ረገምናቸው አለ። ስለዚህ አምላክ የረገማቸው ምክንያት ከሃዲ ስለሆነው እንጂ አማኞችን አይደለም። መረገም እርግማን ደግሞ ትርጉም እንደካሽኝ አጠርዱ ሚን ረሕመቲላህ ከአላህ እዝነት ራቁ። የአላህ ውርደት ወይም ደግሞ የአላህ ቁጣ በእነሱ ላይ ሆነ ማለት ነው። አይሻልም? ምክንያቱም ምንድነው? ከሃዲ ስለሆኑ ነው። አምላካችን ፍትሃዊ አምላክ ነው። አምላክ ፍትሃዊ ስለሆነ አማኝ አንድ ሰው አማኝ ከሆነ እዝነቱን ያወርድበታል። ገባሽ? አንድ ሰው አማኝ ከሆነ የአላህ እዝነት ያወርድበታል። ከሃዲ ደግሞ ከሆነ የአላህ ቁጣ በእሱ ላይ ይወርድበታል። ምክንያቱም ምንድነው? መካዱ ማለት ነው። ይህን ከገባሽ ቀጥሎ አላህ ሰደባቸው። ሱሙን ቡክሙን ዑምዩን ፈሁም ላ ዩብሲሩን አይናቸው አይም ጆሯቸው አይሰማም ብሏል። ስለዚህ ሰደባቸው አልሽ። አንደኛ ስድብ አይደለም። ሱም አላቸው ቡክም ናቸው፣ አያዩም አይሰሙም አላቸው፣ አያስተነትኑም አላቸው። ቀጥሎ እንደማጣ ኡላኢከ ከልአናም አለች። እንደውም በጣም ትገረሚያለሽ። እንደውም ሱብሃንአላህ እንዴ ወለቀድ ዘራና አይዮ ተመልከቱ። ያው ለእነርሱ አለ በእርሳቸው የማያውቁባቸው ልቦች አላቸው፣ ለእነርሱ ጆሮ አላቸው አይሰሙባቸውም። እነዚያ እንደ እንስሳዎች ናቸው፣ ይልቁንም እነሱ በጣም የተሳሳቱ ናቸው አለ። ሰዎች አላህ ጆሮ ሰጥቷቸው አእምሮ ሰጥቷቸው ግን በአእምሯቸው አያሱም፣ በአይናቸው አያዩም። ግን አምላክ ሲፈጥራቸው ማድረግ ተመከች። አምላክ ሲፈጥራቸው ምን እንዳደረገ አምላክ ቁርአን ላይ ምን ተመከች? ወጀዐልና ለሁም ሰምዐን ወአብሳራ አለ። ለእነርሱ አለ ያው ለእነርሱ መስሚያ ማያ ልቦችን አደረግንላቸው። አላህ ሲፈጥራቸው ማያ ሰጣቸው፣ እንዲያዩ አደረጋቸው፣ እንዲሰሙ አደረጋቸው። አላህ እንዲሰሙ እያደረጋቸው መልእክተኛ ልኮ መጽሐፍ አውርዶ ግን ሰዎቹ አይሰሙም። ስለዚህ ምን ተባሉ? የማይሰሙ ጆሮ አላቸው አይሰሙም ተባሉ። ማለት ደንቆሮ ናቸው ተባሉ። ቀጥሎሳ ኡምይ ናቸው አይናቸው አያዩም ተባሉ። ለምን? አላህ ሰጥቷቸው በአይናቸው እውነትን አንብበው እውነትን ስላላገኙ። ኡላኢከ ከልአንዓም እነዚህ እንደ እንስሳ ናቸው። ለምን? አላህ በሰጣቸው አይን ባለማየታቸው ማለት ነው። ምሳሌ ልስጥሽ። ምሳሌ አንቺ አይን እያለሽ በአይንሽ እያየሽ ጉድጓድ ብትገቢ ምንድን ነው የምትባዩ? ሪፖርት መጣ። በአይንሽ እያየሽ ጉድጓድ ብትገቢ ምን ትባያለሽ? ምን አልከኝ? አይኗ አይን ይባላል። አላህ አይን ሰጥቶሽ ፈጣሪ አይን እያለሽ ማለት ነው። አይን ሰጥቶሽ እያየሽ ጉድጓድ ውስጥ ብትገቢ ምን ትባያለሽ? እውር። በቃ ይሄ ነው። እነሱም አላህ አይን ሰጥቷቸው መጽሐፍ እንዲያነቡ አድርጓቸው አያዩም። ስለዚህ ምን ተባሉ? እውር ተባሉ። ግልጽ ነው። አዎ ግልጽ ነው። አይ አንተ የእንትን ስላልከኝ ነው እኮ አንብቤው የጠየቅኩ እንጂ እኔ በነገራችን ላይ አሁን አነባለሁ። ከማነባው ውስጥ እየመጣው ጠይቃለሁ። የምሰጠኝን ጥያቄ ደግሞ አሁን እንዳስረዳከኝ እንድታስረዳኝ ይፈልጋለሁ በራሴ ማለት ነው። ከዛ ማየት ያለብኝን ነገር ማመዛዘን ያለብኝን ነገር አይምሮ አለኝ፣ ማመዛዘን እችላለሁ። የትኛው ትክክል እንደሆነ በስርዓት ተረድቼ እንዲገባኝ ይፈልጋለሁ። ገባካ? ለዛም ነው የጠየቅኩ። እሺ ፈቃደኛ ከሆንሽ አሁን ያነሳሽን ወደ ክርስትና ልገለብጠው። አሁን ያነሳሽን በሙሉ ወደ ክርስትና ልገለብጠው። ክርስትና ላሳይሽ። አሳየኝ። እሺ ምሳሌ መጽሐፍ ቅዱስ እንደዚህ ከርግማን ልጀምርልሽና እግዚአብሔር ሰዎችን ይረግማል። ስሚያው መጽሐፈ ኢያሱ እንደዚህ ይላል። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ አለ እግዚአብሔር። ምንድን ናቸው አሉ? የተረገሙ። ስለዚህ እርግማን በክርስትናም አለ። የሚተረገሙት እነማን ናቸው? እስራኤላውያን ማለት ነው። ሁለተኛ ደግሞ ስድብ፣ ደንቆሮላችሁ ደግሞ አሳይሽ።
ያው ታይሻል ኢየሱስ ጋር ምን ተመከች ኢየሱስ ምን አለ? ይኸው የማቴዎስ ወንጌል ላይ እናንተ ደንቆሮች ዕውሮች ታይሻ አይደለ? እናንተ ደንቆሮች ዕውሮች፣ ደንቆሮችና ዕውሮች ማናቸው ይበልጣል? ይበልጣል የቀደሰው ስለዚህ ኢየሱስ ራሱ ደንቆሮ ይሳደብ ነበር። ግን ችግሩ በክርስትና ኢየሱስ ምን አለ? በክርስትና ኢየሱስ ምን አለ? ወንድሙን ደንቆሮ የሚል ካለ ገሃነም ይገባል አለ። አሳይሽ እሱ አንድ ሰው ወንድሙን ደንቆሮ ካለው ገሃነም አስገባዋለሁ አለ። ይሁማ ያው ደንቆሮ እንትን ነው ያስገባል። ስለዚህ ደንቆሮ የሚል ይገባል። ደንቆሮ የሚል ይገባል። አንድ ሰው ወንድሙን ደንቆሮ ካለ ይገባል፣ ገሃነም ይገባል። ማሻአላ ኢየሱስ ደግሞ ወንድሞች ተመከተ። ኢየሱስ ወንድሞቹ ምን አለ? ደንቆሮች አላቸው። እስቲ ከላይ ጀምሮ አስነብበኛ። ማን ነው ያለው? ኢየሱስ እንደዛ እንዳላቸው የቱ ጋር ነው የተገለጸው? እሺ ቃል በቃል ኢየሱስ ነው ያላሳይሽ? እሺ እዚህ ጋር በእንትን ነው ከዚህ ምን ይላል? እስኪ አንብቢው ወይ ከዚህ ጀምሪ። ከመጀመሪያው ማቴዎስ ወንጌል ምዕራፍ 23 እናውጣ ሙሉ እንድታዩ። ማቴዎስ ወንጌል ምዕራፍ 23 እስኪ ምንድን ነው የሚለው? በዚያም ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ተናጋሪው ማን ነው? ኢየሱስ። ኢየሱስ ተመከች ያለው ኢየሱስ ምን አለ እዚህ ጋር ነው? ከላይ ያለው ምኑን ነው አሁን እኮ ከላይ ከመጀመሪያ ጀምሮ ነው አንድን ርዕስ ስትረዳ መረዳት የምችለው። ሙሉ እየተናገረ ያለው ኢየሱስ ነው። ተመከተች ራሱ ያው ኢየሱስ እዚህ ጋር ምን አለ? እንደዚህ ብሎ መናገር ጀመረ። ምን አላቸው? ጸሐፎች ፈሪሳውያን በሙሴ ወንበር ተቀምጠዋል። ጸሐፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ሁሉ አደረጉት። ነገር ግን እየተናገሩ እያደረጉትን እንደ ራሳቸው አታድርጉ። አሽ እየተናገረ ኢየሱስ ይሄን በሚናገር ኢየሱስ ነው። ኢየሱስ እየተናገረ መጣ። ተመከቻለሁ እያለ መጣና እያለ አሁን የሚናገር ኢየሱስ ነው። ምን አለ? እናንተ ግብዝ ጸሐፊያን ግብዞች አላቸው። ከዛ እያለ አሁን መጣና ተመከች። ያው እናንተ ደንቆሮች አይሽ አይደለ አላቸው። እናንተ ደንቆሮች። ስለዚህ ኢየሱስ ደንቆሮ ጋር ይሰድባቸው ነበረ። አንድ ሰው ደግሞ ወንድሙን ደንቆሮ ካለት ይገባል፣ ገሃነም ይገባል። ሃሌሉያ። ይሄን ያምሽ አሚን ነው። ለማንኛውም በቃ ቁርአን አንብቢ። አላህ ሂዳያ ይስጥሽ። እሺ መጠየቅ የምፈልገው ነገር ካለ ጠይቃለሁ። አመሰግናለሁ። አላህ ሂዳያ ይስጥሽ። እሺ ሊዲያ ሰላም ብያለሁ። ኡስታዝ ማ ሰላም አለይኩም። ሰላም ናችሁ? ሰላሙን አላመን ተበይሁዳ አሚር ወንድሜ ጃ ዛኪር የሚጨመር ካለ ያላ ጨምሩበት እና ጀማ ሁሉም ፍሮ አድርጉ። እሺ ገዝተል ያሉትን በረከላሁ ፊኩም። አሚር አለ አሚር ተኝቷል። እሺ ጃ አለ ሙአዝ ዛኪር አላችሁ ተኝቷል። እናንተ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ዕምራን ማሻአላህ ሀያክ አላህ። እንዴት ነው? አሁን ለሰላም ነው ኡስታዝ? ተጠፋፋናል። ጠፋችሁ በሰላም ነው? በአላህ በሰላም ነው። ያኛው አካውንት እንግዲህ የተቃጠለ በዚህ ነው እንግዲህ እንትን ያልኩት። ኢንሻአላህ ጽፌልህ ነበር ባለፈው በቴሌግራም ላይ አላየህም መሰለኝ። ኢንሻአላህ እስቲ ቼክ አድርገው። አይ በቴሌግራም ብዙ የገባህ ላፎ ለዛ ነው። ማሻአላህ ዋና በሰላም መሆን ነው። ኢንሻአላህ ኸይር ኢንሻአላህ። ቀጥሎ እስቲ ገና አሁን መምጣቴ ነው። ኢንሻአላህ ጀዛኩሙላህ። እሺ ሊዲያ መቀጠል ትችላለሽ። እሺ አንድ ጥያቄ ነበረኝና ይሰማል? በደንብ ይሰማል። ቁርአን ያላህ ቃል ነው ብላችሁ ስለምታምኑ
ቁርአን ለመልእክተኛው ሙሐመድ የወረደበት መንገድ ደግሞ መልእክተኛው ጅብሪል ነው። ኦር መላእክት ጅብሪል ማለት ነው። እና እንዴት ነው ተጽፎ እንዲህ ሊታተም የቻለው? እና ማን የጻፈው በዛን ጊዜ ማለት ነው? በቃል የወረደ ስለሆነ ማን የጻፈው? እና የአላህ ፍጹም ቃል ነው የተባለው። አልሐምዱሊላህ ወከፋ። እሺ ከመጀመሪያው ስነሳ ቁርአን የቃል መጽሐፍ ነው፣ ይሰማል። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው በቃል ነበር የሚያስተምሩት። ዋናው ቃል ነው። አምላክ ቁርአን ላይ ምን አለ? ሰኑቅሪኡከ ፈላ ተንሳ። ነቢዩ መሐመድ ቁርአን እናስተምርሃለን አትረሳም አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ቀርተው አይረሱም ነበረ። ቀጥሎ ምን ያደርጋሉ? ለሰሃቦች ቃል በቃል ያስተምሯቸው ነበረ። ሰሃቦች ሪድዋኑላሂ ዐለይሂም ምን አሉ? ሐዲስ ላይ ካነ ረሱሉላህ ዩዓሊሙና አልቁርአን አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ያስተምሩን ነበር አሉ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ቁጭ አድርገው ቁርአንን በቃላቸው እንዲሐፍዙ ያደርጋሉ። ቁርአን ከሌሎች መጽሐፎች የሚለየው የቃል መጽሐፍ ነው። ማለትም በቃል ነው የሚያዘው፣ በቃል የሚተላለፍ ነው። አሁን ድረስ ቁርአን የመጣው በቃል ነው። ሰሃቦች በቃላቸው ይዘው ተሙሉ ቁርአንን ለቀጣይ ትውልድ አስተላለፉ። እያለ መጣ። መሀል ላይ ሜቢ እንዳደረሰ ደግሞ እንዳትይ በጣም ብዙ ከመቶ ሺህ በላይ ሰሃባ ከ10 ሺህ በላይ ሰሃቦች አሉ። ሁሉም ሐፊዝ ናቸው። እቤት አቤክ ከመቶ ሺህ በዛ ሁላ ቁርአንን በተመሳሳይ መንገድ ቃል በቃል አስተላልፈውታል። እያንዳንዱን ገጽ እያንዳንዱን ፔጅ ይገርምሻል። ግን መጽሐፍ ቅዱስ አንድ ገጽ ራሱ ሊተሐፈዝ አይችልም። ቁርአን ግን በቃል የሚሸመደድ መጽሐፍ ነው። ግን ደግሞ ተጽፏል። ጸሐፊዎቹ እነማን ናቸው? ላሳይ ጸሐፊዎቹ እነማን እንደሆኑ ተመልከቱ። ጸሐፊዎቹ እነማን ናቸው እንመልከት። ጀምዑል ቁርአን መጽሐፉን ይኸው ምን ይላል? አን ዘይድ ብን ሳቢት ዘይድ እንደዚህ አለ፣ ኩንቱ አክቱቡል ወሕየ ኢንደ ረሱሊላህ ወሁወ ዩምሊ ዐለይ። ነብዩ እያነበቡልኝ ቁርአን እጽፍ ነበረ። ነብዩ እያነበቡ ፈኢዛ ፈረግቱ ጽፌ ሲጨርስ ቃለ ኢቅራኡሁ ነብዩ አንብብ ይሉኛል። ፈአቅራሁ ከዛ ደግሞ አነበዋለሁኝ። ፈኢን ካነ ፊህ ሰቅጥን አቃመሁ ይላል አይሻልላ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ካጻፉ በኋላ እንኳን ቼክ ያስደርጉ ነበር። ጸሐፊው ማን ነው? ዘይድ ብን ሳቢት። ከዘይድ ብን ሳቢት ውጭ ደግሞ ብዙ ሰሃቦች አሉ። ምሳሌ ዑስማን ብን አፋን፣ አቡበክር ረዲየላሁ ዐንሁ፣ ዑመር ብን ኸጣብ፣ ኢብን አይሻ ረዲየላሁ ዐንሃ፣ እብነ መስዑድ፣ ኡበይ ብን ከዓብ። በጣም ብዙ ናቸው። በጣም ብዙ ጸሐፊያን ያሉት መጽሐፋቸው የጻፉትም ደግሞ አሁን ድረስ አለ። ይህን ይመስላል። ብዙ ማስረጃዎች አሉ፣ ግን ይበቃሻል። ግልጽ ነው? አዎ ገባኝ። እሺ አመሰግናለሁ። እኛም እናመሰግናለን። ኢንሻአላህ ነገ እናወራለን። ወላሂ የዛሬ ቀን ተአምር ነው ጀማ። ስሙኝ፣ ቀን ላይ ማለት ነው ምንም ሳልተኛ የተኛሁት ከ5 ሰዓት እስከ 7 ሰዓት ድረስ ያለችው ነው። ግን ይገርማችኋል እስካሁን ንቅት ብያለሁ። አልሐምዱሊላህ በጣም ደስ የሚል ቀናቶች ናቸው። ብዙ ነገሮች እየተማማርን ያለ ነውና ለዓለማቱ ጌታ ምስጋና ይገባው። አላህ ካለ ደግሞ በደንብ አስፍተነው ከዚህም በላይ ዳዋው ይቀጥላል። ከጎናችን ያላችሁ ታብታ የምታደርጉ ሁላችሁም ግፍተቶቻችን ታብታቶቻችን ሁላችሁም ጀዛኩሙላህ አላህ ይቀበላችሁ። ኡስታዝ ሙዓዝ ወንድሜ ጃ አሚር ኡስታዝ አረብ ዛኪር የሚጨመር ካለ ጨምሩበትና ከሌለ ደግሞ እንላይ ኢንሻአላህ። ምንም የሚጨምር ነገር የለም። ጀዛከላሁ ኸይር خلاص አሁን ተኙ። ላ ኡስታዝ እንደዚህ ማለት ነው ጠግበን የተነሳ ነው። ኸይር መጀመሪያ እንዴት ነው ይባላል? ኡስታዝ እንዴት ናችሁ? ሰላም ናችሁ? ምን አዲስ አለ ይባላል? አይ ትናንትና ማታ ያደረጋችሁትን እንትን አይተን ነበር። ይኸው ፀሐዩን ተመልከቱ። እኛ ጋር ነግቷል ስላችሁ ተመለስክ እንዴ ኡስታዝ? ተመልሻለሁ። እዛ ነው ያለሁት አሁን ለጊዜ። አረ እንዴ ሳንገናኝ እኛ እኮ ኢንሻአላህ እመጣለሁ ቢኢዝኒላህ ተዓላ። 5-6 ወር ብቻ ነው እዚህ የምቆየው። ከዚያ በኋላ እመለሳለሁ ቢኢዝኒላህ። መዲናዬንም አይጠላታለሁ እና አላህ በረካ ያድርግህ ወንድሜ ዒምራን። ለጤናህም መጠንቀቁ መልካም ነው። እንቅልፍ የሚባለውን ነገር ጠንቀቅ በል፣ እሱን ነገር ማለት ነው። እንቅልፍ በተለይ በሶሻል ሚዲያ ላይ የሚያልፍ ሰዓት አያስታውቅምና ዝም ተብሎ ሰዓቱ ያልፋል። ሳታስበው ያው ለጤናህም ጎጂ ነው የሚሆንብህ። ስለዚህ ፕሊስ ሰዓቱን ወስንና ስትገባም ይሄን ያክል ሰዓት ነው የምቆየው የሚለውን ነገር ወስነህ ግባበት።
ከዚያ ሰዓት ካለፈ ደግሞ እንትን በል። ከዚያ ውጭ ደግሞ የምትሰራው ነገር ፕላን አድርገህ የመጣኸው የምትሰራው ነገር ካለ ማንም ከስር ተቀምጦ እንተኛ ተኛ። ሁሉም በራሱ ቤት ነው የሚተኛው። ምን መጠራራት እኮ አያስፈልግም። መተኛት የፈለገ ሰው ወላሂ አደብ አይደለም፣ ባይተወይ አደብ አይደለም። ከስር ተቀምጦ እንተኛ እንተኛ መባባሉ አደብ አይደለም። ተግባባ። ወንድማችን ዒምራን ሰዓቱን ወስኖ ይመጣል። ከዚያ ውጭ ደግሞ የቻለውን ያክል ያስተምራል። ከዚያ በዘለለ መተኛት የፈለገ ሰው የሆነ ቅስቀሳ አያስፈልግም። የምርጫ ቅስቀሳ አይደለም ይሄ። ሁሉም ራሱን ችሎ ሄዶ ይተኛ። ዒምራንም ደግሞ አስተኙኝ አላለም አይደለ እንደ ይምሩ። ስለዚህ ሁሉም ራሱን ችሎ ይተኛ። ይሄን ያለው ከዚያ ውጭ ያለው ነገር ማሻአላህ ትናንትና ስታንጫጫቸው ነበር። ብቻ አላህ ይጠብቅህ። ለዚያም ነበር ጤናህንም እንትን ያልኩህን ፈጅር ላይ እስከ ፈጅር ድረስ ረጅም ሰዓት ነበር ትናንትና ማታ አይደል? ያ ነገር እንደዚያ ከቆየህ በኋላ ደግሞ በቂ እንቅልፍ መተኛት ነበረ በአንድ። ሁለተኛ ነገር የማታ እንቅልፍ አታሳልፉ ፕሊስ፣ የማታ እንቅልፍ አታሳልፉ። ብዙ ነገር ይዛባል። ስለዚህ አሁንም ቢሆን ረጅም ሰዓት አትቆይ። خلاص ተነስና ተኛ። ይምሩ ብቻ አይደለም ወንድሞች፣ ሁላችሁም ተኙ። አላህ በረካ ያድርጋችሁ። እስካሁን ድረስ የሰራኸውን ነገር አላህ ይቀበልህ፣ አላህ በረካ ያድርግልህ። ከዚህ በኋላም ደግሞ ረጅም እድሜ ሰጥቶ በአላህ መንገድ ላይ የምትሰራ መልካም ስራህን ደግሞ ተቀባይነት የሚያገኝልህ አላህ ያድርግልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እምሩ ተኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ሁላችሁም ጀዛኩሙላሁ ኸይረል ጀዛው ተቀበለላሁ ሚንኩም ሳሊሐል አዕማል። ሁላችሁም ገስት ላይ ያላችሁ ኡስታዝ ሙአዝ፣ ወንድሜ አሚር፣ ጀማል፣ ዛኪር፣ ኡስታዝ አረብ ጀዛኩሙላህ። ካይርም ያላችሁ ጓል አስመራ፣ ኮንፊደንት፣ መዲና ሁላችሁም ጀሚላ አላህ ይቀበላችሁ። ኮሜንታተሮቻችን በሙሉ ታብታቦቻችን በሙሉ አላህ ይቀበላችሁ። አላህ በተናገርነው በሰማው ተጠቃሚ አድርገን። እስካሁን ስናወራ ተሳስተን ስተሰርተን ከሆነ ከነፍስያችን ነው። ትክክልም ደግሞ ተናግረን ከሆነ ተውፊቁ ከአላህ ነው። ይህን ነገር አደራ ኢንሻአላህ በአንድ ደቂቃ ቁርአን እንዘጋዋለን። ይህን ቲላዋ ልጋብዛችሁ። አዑዙ ቢላሂ